እንዴት ዋልክ? ደህና ነኝ። ና እዛ ጋር ተቀምጥ። የምትወደው ምግብ ሰርቼልሃለሁ። ከዛ ደግሞ ልክ እንደ ድሮአችን መብራቱን አጥፍተን ሻማ አብርተን የወደ ቤታችን እናወራለን ወይንም እንጠጣለን። አይ አሁን ደክሞኛል፣ ምንም አያስፈልገኝም። አውቃለሁ እንደደከመ፣ ግን ትንሽ ጊዜ ብቻ ነው የምፈልገው። ትንሽ ሰዓት አብረኝ እንድታሳልፍ። ነገ ጠዋት እናወራለን። ናደሪ ቆይ ልጅ አግብቶኝ ቤቱ ስገባ ጊዜ አስጠላሁት እንዴ? ከመጋባታችን በፊት የነበረው ጌቼት ሄደ። ይህ ሁሉ ነገር አድርጌ እንኳን የሚወዳቸውን ነገሮች ባደርግም ተመልክቷቸው እንኳን አያውቅም። ሌላው ቢቀር የሚወደውን ልብስ ለብሼ የሚወደውን ሽቶ ተቀብቼ እንኳን ቀና ብሎ እንኳን አላየኝም። ዛሬም እንደዚህ ዞረ ነው የምተኛው? አቅፋኝ አተኛ? ሄሉ እባክሽ በጣም ደክሞኛል፣ ልተኛበት። እኔ ዞረ አቅፋኝ እንድተኛ ብቻ ነው የምፈልገው። እየለመንኩሽ ነው ሄሉ፣ ልተኛበት። በቃ ተይኝ። ተይኝ? እሺ እንዴ ጓደኛዬ፣ ምን ሆነሽ ነው? ደጋግሜ ስደውል እኮ አታነሽ። እንደዚህ ነው የመጣሁት። ደውለሽ ነበር እንዴ? ስልኬ ሳይለንት ላይ ነው። እና ታዲያ ምን ሆነሽ ነው በጠራራ ፀሐይ ሻሽ አስረሽ ተኛሽ? እባክሽ እኔ ግራ ግብት ብሎኛል። ለምንድን ነው ግራ የሚገባሽ? አሁንስ እኔ ጌች የጠላኝ የመሰለኝ ነው። እንዴ ለምን? ይኸው ቃል 15 ቀን አለፈው ሙሉ ለሙሉ ተቀይሮ ለእኔ ትኩረት መስጠት ካቆመ። እሺ ምክንያቴ ምንድን ነው አለሽ? ለምን እንደሆነ ማምን አውቄ መቼ አናግሮኝ ነው ምክንያቱም እንኳን የምጠይቀው። እና ጌችም እንዳይሎች ወንዶች ተቀየረ እያልሽ ነው? ወይ ወንዶች ወይ ወንዶች ወይ ወንዶች። ታውቂያለሽ ወንዶች ከማግባታቸው በፊትና ካገቡሽ በኋላ በፍጹም ይለያያሉ። ኧረ ቃል የኔ ጌች እንኳን እንደዛ አይነት ሰው አይደለም። የሆነ ነገር ሆኖ ነው የሚሆነው በእርግጠኝነት። ልክ ነሽ። እንደሱ እያልሽ ራስሽ ሸውጂ። ያኔም ከማግባትሽ በፊት አስቢበት። በዚህ እድሜሽ አግብተሽ ምን ልትሆኚ ነው ስልሽ ነበር። ቃልዬ ደግሞ 27 አመት እኮ ሊሞላኝ ነው። ምን ማለት ነው ደግሞ? እኔና አንቺ ስለ እንደዚህ አይነት ነገር መቼ አውርተን የምናውቀው ነው? አይ እረስተሽ ነው እንጂ ነግሬሽ ነበር። አሁን ብትይኝም ባትይኝም ምንም ለውጥ አያመጣም። እሺ እንደፈለሽ የራስሽ ጉዳይ። ግን ቃልዬ አንድ ነገር ልጠይቅሽ። እስቲ ማግባቴ በፊት ያለው አቋሚ ጠፍቷል እንዴ? አስጠልቶብኛል እንዴ? ጓደኛዬ እስቲ ንገሪኝ። አረ እንደውም ቆንጆ ይሆነሻል። ቆይ ጌች ለምን ጠላኝ? በቅጡ እንኳን አይኔን አይቶት አያውቅም። እኔ እኮ ብዙ ጊዜ እንኳን እንዲሰጠኝ አልፈልግም። ከውጪ ሲገባ ግንባሬን ስሞኝ የኔ ፍቅር ደክሞኛል ልረፍ ቢለኝ በደስታ ነው እኮ አልፈር የምለው። በቃ እኔ ተረጋጊ። እነሱ እኮ ለኛ አንድ ሰከንድ መስጠታቸው ምን ያህል ደስታ እንደሚፈጥርልን አያውቁት። ይልቁንም ሴት ልጅ ከፍቅር ይልቅ ቁሳቁስ እንደምታስቀድም ነው የሚያስቡት። ቆይ እንዴት እንደዚህ ያስባሉ? እኔ ወርቅ፣ ቤት ምንም ነገር እኮ አያስደስተኝም። ከሱ ጋር ትንሽ ደቂቃ እንኳን ቁጭ ብዬ ሳወራ እንዴት ደስ እንደሚለው። ሌላው ይቅርና ወክ አብረን ስናደርግ ምን ያህል ውስጤ ደስ እንደሚለው አወቀል። እሺ በቃ ተረጋጊ። አሁን የሚፈልገውን ነገር አዘጋጅሽ ጠብቂው፣ ነቃ ነቃ ብለሽ እሺ። እኔ እየመሸ ስለሆነ ነው። አይዞሽ እሺ። ዛሬ አንተን የሚያስደስተን ነገር ሁሉ አደርጋለሁ።
እንኳን ደህና መጣ። ሄለን እንዴት ነሽ? ምን ሄለን ነው ያልከኝ? በሙሉ ስሜ እንኳን እኮ ጠርተኸኝ አታውቅም። ግን ተወሽ፣ ችግር የለውም። ዛሬ በጣም የምትወደውን ራት ሰርቼ ከኔ ጋር ስትሆን መጠጣት ደስ የሚለን ወይን አዘጋጅቼ በሻማ ጅቤ እየጠበቅኩ ነበር። እናም ደግሞ ስለብሽ ደስ የሚለን አለባበስ ለብሼ ሽቶ ተቀብቼ እየጠበቅኩ ነበር። አሁን እዚህ ጋር ነው። አሁን በጣም ደክሞኛል። ጌች እስኪ ተመልከተኝ፣ ይሄንንም እስኪ ተመልከት። ቆይ ምንድን ነው ጥፋቴ? አስጠልቻለሁ እንዴ? ቆይ በዚህ 15 ቀን ውስጥ ምን የተፈጠረ ነገር አለ? ችግሩ ከኔ ከሆነ ንገረኝና ላስተካክል። በጣም አዝናለሁ። በጣም ደክሞኛል። ማረፍ አለብኝ። ቆይ በዚህ 15 ቀን ውስጥ ምን የተፈጠረ ነገር አለ? ችግሩ ከኔ ከሆነ ንገረኝና ላስተካክል። ደህና ደሪ። ቆይ ለምንድን ነው ሁሉ ነገር በእኔ ለሚው? ምንድን ነው የኔ ጥፋት? ወይኔ አምላኬ። እዚህ ነው እንዲያደረችው? ወይኔ እዚህ ነው እንዲያደረጉት። ለጌች ቁርስ ሰራላት እንዴ? ጌች የት ሄደ? እኔ እዛ ቅዝቃዜ ላይ ተኝቼ እያየኝ ዝም አለኝ። ይሄን ያህል ጠልቶኛል ማለት ነው? ምናልባት ሌላ ሴት ወዶ ይሆናል። አይ ግን እሱ እንደዚህ አያደርግም። በፍጹም ይሄን አያስብም። እሺ ቆይ ምን እንደሆነ እንኳን በምን ልወቅ? አሁንስ ምን ማድረግ እንዳለብኝ ነው ግራ የገባኝ። ሄሉ በጣም እያሳዘነች ነው። አልችልም። ኧረ እባክህ፣ እኔ ምንም የማላዝን ነው እንደሚመስልህ? እኔ ነገሮች እንዳይበላሹ ብዬ ነው ጨካኝ ሆንኩት እንጂ ክፉ ሰው አይደለሁም። አልችልም የምትል ከሆነ ግን ሊቀር ይችላል። እንዴ እሱም አይሆንም። የቀረው እኮ ለቀን ብቻ ነው። እና ምን ያልፈሰፍሰሃል? እስከ ዛሬ ካሳለፍናቸው ቀኖች ይበልጣል። ለምን የክፉ ሰው እንደሆንኩ ትቆጥረኛለህ? ደግሞ ተመካክረን መሰለኝ እሺ እንደዚህ እንዲሆን ያደረግነው። እሱስ ልክ ነሽ። ሁሉ ነገር ተመካክረን ነው ያደረግነው። ያው ነገሮች ሲደራረቡ ትንሽ ስለጨነቀኝ። ጌቻ አታናደኝ። ሄለን በፍጹም አንተ መተው አትችልም። ቆይ ለምንድነው ነገሮች እንዲበላሹ የምታደርገው? እሺ በቃ ቢያንስ አጠገቧ ሁኚልኝ። ችግር የለም እሺ እሄዳለሁ። ወደ ስራ ቤት ሄሉ እንዴት ነሽ? ሄሉ አንቺ ሄሉ የምርሽን ነው? ጌች እየደረስ ከጌች ይልቅ እኔ ፈጥኜ የምደርስልሽ ጓደኛሽን አትጠሪ? መተሻል እንዴ? ደግሞ ኮቶ የሚባል እንኳን ነገር የለሽ እንዴ? ኧረ እኔስ እየለፈለፍኩ ነው የገባሁት። የሚሰማኝ አጥቼ ነው እንጂ። አዎ ልክ ነሽ። በሀሳቤ እጄ ነበር። ውይ ጓደኛዬ፣ አንድ ወንድ ትኩረት አልሰጠኝም እንደ በፊቱ ብሎ ራስን መጣልና ማጨናነቅ ምን ይሉታል? የኔ ስሜት ላንቺ አይገባሽም፣ ምክንያቱም አታውቂው አይደል? አላውቀውም። ልክ ነሽ። ብቻ አንቺ ተረጋጊሽ። እንደዛ ማለት ፈልጌ አይደለም ቃል፣ ይቅርታ አድርጊልኝ። ስሜትሽን ልጎዳው ፈልጌ አይደለም። እረዳሻለሁ ጓደኛዬ። የሰው ልጅ ሲከፋው፣ ብቸኝነት ሲሰማው ምን ሊናገር እንደሚችል በደንብ ጠንቅቄ አውቃለሁ። እኔ እንኳን ከዛ እብደት ድኛለሁ፣ አንቺም ትድኛለሽ። ግን ራስሽን ነቃ አድርጊ፣ ወጣ ወጣ በይ፣ ተዝናኚ። ያለሱ መቆም እንደምችል ያሳዩ። ጌች ሄደ ብለሽ እንደዚህ መሆን፣ አንድ ጌች ቤት ብዙ ጌቾች ይመጣሉ።
ምን እያልሽ ነው ቃል? ችግራችሁ ምንድነው ብለሽ መፍትሄ እንደምፈልግና እንደማስታረቅ አንድ ጌች ቤት ብዙ ጌች ይመጣል ትይኛለሽ እንዴ? ይሄን ካንቺ አልጠብቅም። ሄሉ እኔ ተናገርኩት እውነቱን ነው። አንድ ወንድ አንቺን ችላለሽ ማለት ሌላ የለመደው ነገር አለ ማለት ነው። ስለዚህ ትቶኝ ሄደ ከማለት ትቼው ሄድኩኝ ማለት ትልቅ ኃይል ነው። ቆይ ቃል እኔ ማላውቀው አንቺ የምታውቂው ነገር አለ? ጌችን ከሌላ ሴት ጋር አይተሽዋል እንዴ? አረረ እኔን አታነካኪ። እኔ ምንም የማውቀው ነገር የለም። እንዲሁ እኔ ስሜትሽ ስለተሰማኝ ነው። የሆነ ነገርማ ታውቂያለሽ እንጂ ለጌች ያለሽን ቦታ አውቃለሁ። እንዴት በአንዴ የሁሉ ነገር ሊጠፋ ይችላል? እኔ ጌችን ልወደው ላከብረው እችላለሁ፣ ግን የማውቀው አንቺ ነው። ደግሞ አንቺን ካስከፋ አልሰማው። አንቺ እኮ ከጓደኛዬ በላይ ነሽ። አልሰማው። አንቺ እኮ ከጓደኛዬ በላይ ነሽ። አመሰግናለሁ። ግን ጌች በጤናው እንዲህ ሊሆን ይችላል። ምናልባት እኔ ሳልረዳው ቀርቼ ተጭኜ ሊሆን ይችላል። ደግሞ አምናለሁ፣ እጠብቀዋለሁ። መቼም እንደማይተወኝ ቃል ገብቶልኛል። እሺ እንደፈለግሽ ብቻ አንቺ ራስሽን ጠብቂ። እንድትጎጂብኝ አልፈልግም። እኔ ምሳ ቀጠሮ አለብኝ፣ መሄድ አለብኝ። አንቺን ነቃነቃ። እሺ እኔም ጌች ሳይመጣ አልሰራ ነው። እሺ ቻው። አንተ ግን እዛ እሷ ቁጭ ብላ ትጠብቃለች፣ እዚህ ከኔ ጋር ምሳ ትበላለህ። ተይ እባክሽ ቃልዬ፣ እንደዛ አትበይ። ታውቂያለሽ ቤት ማብሪያት እንደማልበላ። ፊት ለፊቷ ስትቀመጥ ጥያቄ ትጠይቀኛለች። እኔ ደግሞ አንድ ቀን ለቀረው ስራ እንዲበላሽብኝ አልፈልግም። እሱስ ልክ ነው። ይልቅ አንቺስ እንደ ፎከርሽው እንድትጠላኝ አደረግሻት? ኧረ ምን አንተ እንድጠላሃለች እኔ ላይ ዞረችብኝ እንጂ ጭራሽ አንቺ የምታውቂው እኔ የማላውቀው ጌች ያደረገው ነገር አለ ወይ ብላ ፍጥጥ አታረገኝ መሰለህ። እና ምን አልሻት? አዎ ምናልባት ጌች ከአንቺ እየራቀ የመጣው ሌላ ሴት ወልዶ ሊሆን ስለሚችል ራስሽን ነቃነቃ አድርጊ። ወጣ አንድ ጌች ቤት ብዙ ጌቾች ይመጣሉ አልኳት። ከዛስ ጌች ልትበላኝ አይን የሚገል ቢሆን እዛ ድፍት አድርጋኝ ነበር። ግን እኔ ቃልዬ ስለሆንኩባት አልመጣችም ነበር። እውነት ግን ጥሩ ሰው አይደለሽ። እሰይ ጥሩም ካልሆንኩኝ ይሄንን ነገር አንድ ቀን እንታል ቁጭ ብለን እያወራን እንስቅበታለን። እንዳፍሽ አድርገው። ስራውም ነገ ከሰዓት ያልቃል ብለውኛል። የሁሉ ነገር አልቆ ጨርሶ የሰላም እንቅልፍ መተኛት ነው። ፈጣሪ ይርዳን ብቻ። እንዴ ምንድነው እየበላሽ እኮ አይደለም? ኧረ እኔ እየበላሁ ነው። ይልቅ አንተ እየበላህ አይደለም። ምን ሆነህ ነው? ቆይ ግን ምን ባጠፋ ነው እንደዚህ ጨካኝብኝ? ያለ እኔ ማን አላት ብላ ነው? አንተ እኮ የመኖሬ ምክንያት ነህ፣ ህይወቴ ነህ። ቆይ ያጎደልኩብህ ነገር አለ እንዴ? ይህን ሰሞን ውጭ በልተህ የምትመጣው አሁንስ እኔ ተጨነኩኝ። ቤቱን ማስጠላ። ጌችዬ ግን ሰሞኑን በጣም ስራ እየበዛብህ ነው። ምንም መረጋጋት አይታይብህ። አዎ እኔ ውድ ትንሽ ስራ በዝቶብኛል፣ ግን አይዞሽ ለአንቺ የሚሆን ጊዜ አላጣም። እንደሱ ማለት እኮ አይደለም፣ እንዳትጎዳብኝ ብዬ ነው። እሺ እኔ እናት ያለብኝ ስራዎች በሙሉ ጨርሼ የተረጋጋ ህይወታችንን እንቀጥላለን። ከዛ በኋላ ጊዜንም ህይወቴንም በሙሉ ላንቺ ሰጥሻለሁ። እሺ እሺ ፍቅር ድድ ነው ማድረግሽ። እንደዛ በስራት ወጥረህ እንኳን ለኔ የሚሆን ጊዜ አላጣም ነበር። እና ቆይ አሁን ምን የተቀየረ ነገር አለ? አሁን ላይ ስለምትሰራው ስራ፣ ስለምትውለው፣ ስለምታገኘው ሰው አጠቃላይ ምንም የማውቀው ነገር የለም። ይመጣል እንዴ ፍቅር? በጣም ምሽቷል እኮ። በሰላም ነው ሲሳት? አዎ ስራ ላይ ነበርኩ፣ በጊዜ መምጣት አልቻልኩም። ምንም ችግር አለ እንዴ? አይ ምንም ችግር የለም። እኔማ ምን ሳምሳት መጣ ስትቀር ነው ብዬ። መጨነቅሽ እኮ ያን ያህል አስፈላጊ አይደለም። ምሳም ያልመጣሁት ቀጠሮ ስለነበረኝ ነው። አሁንም እራት ካልበላሽ መብላት ትችላለሽ። በልቼ ነው የመጣሁት።
ምን ያደርግልሻል? መቼም የማገኛቸውን ሰዎች በሙሉ ላንቺ ማሳወቅ ያለብኝ አይመስለኝም። አሁን ለመጨቃጨቅ አይደለም የመጣሁት ለማረፍ እንጂ። ራት ካልበላሽ መብላት ትችላለሽ። በጣም ይቅርታ የጨቀጨቅኩ አልመሰለኝ። በቃ ካልበላ ግባና እረፍት አድርግ። እኔም ምግቡን ላነሳሳው። አንቺ አትበይም እንዴ? አይ አራበኝ። ምን ነው መከራዬን አበዛ። ቆይ ለኔ የሚገባኝ ይሄ ከልጅነት እስከ እውቀት ሰው እንደራቤ ልኖር ነው? እባክህን ጌታ እውነቱን ግለጽልኝ። እባክህን ፈጣሪ አልቻልኩም እንዴ? ቢቀርስ? በጣም እየተጎዳች እኮ ነው። እኔ ራት አልበላም ስላልኳት እሷም አልበላም አለች። ምሳም የበላች አይመስለኝም። ግን ዛሬ ብቻ እኮ ነው ጌች፣ ነገ ሌላ ቀን ነው። ይሄ የተጨነክለት ቀን ነገ ያበቃል። ጌች አውቃለሁ። እኔም ስታዝን ሳያት በጣም ያመኛል። ግን እንዳንተ አይነት ባላ ይቻላል። ሀዘኗ የሚያሳዝነው፣ ደስታዋ የሚያስደስተው፣ ጭንቀቷ የሚያስጨንቀው የምር አንተ ጥሩ ባል ነህ ጌች። ለሄሉ ደግሞ ይሄ ይገባታል። ብዙ ተሰቃይታለች ጓደኛዬ። በጣም እኔ እያንዳንዱ ያሳለፋቻቸውን ነገሮች እንድታስባቸው አልፈልግም። ከነገ ጀምሮ እንደ ንግስት ነው ማኖራት። እኔ ራሱ ሌሊቱ የሚነጋልኝ አይመስለኝም። በጣም ጓጉቻለሁ። እሺ ደህና ደሪልኝ። ነገ ጧት እንገናኛለን። ቻው። በቃ ጌች ደህና ደር። ቃልዬ ልክ ነበረች። በህይወት ውስጥ ሌላ ሴት አለች። ቆይ ላንተ አንሺ ነው? ላንቺ ስል እሞታለሁ። ይህንን ክፉ ጊዜ እንድታሳልፊ ስላደረኩሽ ይቅርታ። አይኖቼን ብታያቸው የምሰራውን ሳትጠይቂኝ ይነግሩሻል። እሱን ደግሞ እንድታውቂ አልፈልግም። ሰርፕራይዝ ላደርግሽ ነው የምፈልገው። ነገ ድርብ ነገር እናከብራለን። አንደኛው የጋብቻችን ቀን፣ ሁለተኛው ደግሞ እዛ ቦታ ላይ ወስጄ ነው ማሳይሽ። እንባሽ የሚፈሰው ይሄ ለመጨረሻ ቀን ነው። ይሄ መጨረሻ ምሽት ሲያልፍ አዲስና ውብ ቀን ይፈጠራል። አንዴ ማውራት እንችላለን? ዛሬ ማውራት አልችልም፣ አስቸኳይ ስራ አለ። እኔ ማላውቀው አዲስ የጀመርከው ስራ አለ? ቆይ ባንዴ እንዴት ተቀያየርክብኝ? ምን አድርጌክ ነው? ለምንድን ነው የምቀያየርብሽ? ምናልባት መስሎሽ ይሆናል። ጌች፣ በህይወት ሌላ ሴት ካለም ንገረኝ። ከዚህ በላይ እኔን እንድትሰቃይ አታድርገኝ። ስለምን እንደምታወሪ አላውቅም። አሁን በጠዋት አትጨቅጭቂኝ። እንደውም ታውቂያለሽ፣ ከቻልሽ ተይኝ። ጌች፣ ምንድን ነው ያልከው? እኔን ተይ? እኔ እኮ አሁንም እንደ ድሮ አፈቅርሃለሁ። እንደ ድሮ ሁሌም እወድሃለሁ። እስከ ዘላለምም እወድሃለሁ።
እኔ ፍቅር ሁሌም ምንድነው በደስታ ቀን እንደዚህ ፊት እንጨፍ ግግ ያረከው? ቃልዬ እባክሽ ጨንቆኛል። ይሄን ነገር ቶሎ እንጨርሰው ነው እንገላገለው። አንዳንድ እኩል አንቨርሰሪ ብዬ የገዛዋቸው እቃዎች ስላሉ እነሱን ይዘን እንድንሄድ ብዬ እኮ ነው። እባክሽ ቃልዬ ጠዋት ሳውጣም የማይሆን ቃል ተናግሬያታለሁ። ውስጤ ሰላም አይደለም። ሄሉ ጥላኝ እንዳትሄድ ፈርቻለሁ። እንዴ ጌች አይጥ ወልዳ ወልዳ ጅራት ዋጋ ስትደርስ ጸጥ የሚባለውን ተረት አትሆንብን እንጂ ምን ሆነ ነው? ትንሽ ሰዓታቶች እኮ ናቸው ይቀር ቢበዛ 2 ሰዓት በቃ ሁሉም ነገር ያበቃል። 2 ሰዓት? ይሄ 2 ሰዓት ለኔ 2 አመት ሆኖብኛል። እባክሽ ቶሎ ጨርሰው ነው እንገላገለው። እሺ በቃ ውድ ወደሆነ ወደ ጓደኛዬ ስጦታ ቤታችን እንሂድና ዲኮር እንዲሰሩ ያዘዝኳቸው ልጆች ነበሩ። እነሱ ይጨርሱ አይጨርሱ እንያቸውና የገዛዛናቸውን እቃዎች አስገብተን ሄሉ ጋር እንሄዳለን። ችግር የለም። እሺ በቃ እንዴ። እሺ አረጋጊ እንዴ ምን ነው አንተ? የፈለገ ደስተኛ ልሁን የፈለገ የጓደኛዬን ደስታ ለማየት ልጓጓ እንዴ ልቤን እኮ ተፋው ነው መሮጥ እኮ ነው የቀረ። ምን ሆነ ነው? ቃልዬ አልገባሽም። በጣም ደስ ብሎኛል። ሁሉም ነገር ማይ እንደምትፈልገው ነው የሆነልኝ። በዚህ አስብ የሷን ደስታ ደግሞ ሲጨመርበት በስማ ጌች እውነት ለመናገር እኔም በጣም ደስ ብሎኛል። ግን ጓደኛዬን ስንጫወትባት ስለከረምን የመልስ መቷ ምን ሊሆን እንደሚችል አላቅም። ግን ምንም ይሁን ምንም ዋናው መጨረሻው ማማሩ ነው። እሱስ ልክ ነሽ።
አንቺ ግን እውነት ወደር የማይገኝልሽ ምርጥ ጓደኛ ነሽ። የዘንድሮ ጓደኛ እኮ ለክፋት ለማሳዘን ይሮጣል እንጂ የጓደኛውን ደስታ ለማየት አይሮጥም። በእውነት እንዴት አድርጌ እንደማመሰግንሽ አላውቅም። አንተ ደግሞ አትከብድ በእናትህ። አንተም እኮ ምርጥ ባል ነህ። እሱ ማለት ነው። ታውቂያለሽ በጣም ፈርቻለሁ። ልብ እየመታ ነው። አይዞህ እባክህ አንተ ነገሮች እኮ ሊስተካከሉ እንደተሰከሉሽ ናቸው። ይቀርታ አታስብ። አዎ ግን ምን ብለን ነው አልበሰናት ይዘናት የምንወጣው? ለእሷ አታስብ፣ ችግር የለም። ምን ያሳምናታለሁ? ይብቃውን ሰው እየታየኝ አይደለም። የለችም እንደ ሄሉ መኝታ ቤቱ ናለች። ቆይሻ ትመጣለሁ። አይዞህ ሰዓት ነው። ሄሉ ሄሉ ወይኔ ጓደኛዬ ሄሉ ሄሉ ወይኔ ጉዴ ወይኔ ሰዓት ጌች ወይኔ ጓደኛዬ ምንድን ነው? ሄሉ 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 ምንድን ነው የተፈጠረው? ሄሉ ምን ነሽብኝ ነው ጓደኛዬ? ወይኔ ጉዴ ፈላ ሄሉ ሄሉ ተነሽ እንደዚህ አታርጊ ሄሉ ሄሉ ጌች እኮ መታየት አለብኝ። ወይኔ ጓደኛዬ ወይኔ ሄሉዬ እንደዚህ አታድርጊ ሄሉ እንደዚህ አታድርጊ ሄሉዬ ወይኔ ጉዴ ቀልድ ነው ቃልዬ። ወይኔ ጓደኛዬ ምን ነው? ቀልድ ነው ቃልዬ። ቃል ተኝታ እኮ ነው። ቃል ቆይ እንቀሰቅሳታለሁ። ቃል ተኝታ እኮ ነው። እናት አይደለም ግን ሞታለች፣ ሄዳለች። ተኝታ እኮ ነው እናት ተኝታ ነው። እየቀለደች ነው እማ እናቴ እየቀለደች እኮ ነው። ቀልድ እኮ ነው ቀልድ። መጣሁ እኮ መጣሁ እኮ እማ መጣሁ እኮ እናቴ ቀልድ ነው ቀልድ ነው ቀልድ ነው እናቴ ቀልድ ነው ቀልድ ነው እማ ቀልድ ነው። አይዞህ ቀልድ ነው። አይሆንም እኔ ነኝ ተጠያቂ ሄሉ። እናቴ እባክሽ አውቄ ነው በይ። እናቴ እባክሽ አውቄ ነው በይ። ይቅርታ አድርጊልኝ እናቴ አውቄ ነው በይ። አውቃ እኮ ነው እናት አውቃ እኮ ነው። እባክሽ ይቅር በይኝ እናቴ ይቅር በይኝ እባክሽ። የዚህ ሁሉ ነገር ተጠያቂ እኔ ነኝ። እኔ ነኝ ጓደኛዬን የገደልኳት እኔ ነኝ። እንዴት ሰርፕራይዝ እናርጋ ስትነይ ያንን ሀሳብ ማምጣት አልነበረብኝ? እኔ ነኝ ጓደኛዬን የገደልኳት። እባክሽ ይቅር በይኝ እናቴ ይቅር በይኝ ምን ብዬ እንደምጀምርልህ አላውቅም፣ ግን በቃ ምንም ምርጫ አልሰጠኝም። ልተው የምችለው በዚህ መንገድ ብቻ ነው። ለመኖሬ ምክንያት አንተ ነህ። ታስታውሳለህ? ስንገናኝ ያኔ ተስፋ ቆርጬ ራሴን ላጠፋ ነበር። አንተ አዳንከኝ። ለአንተ መኖር ጀመርኩ። መኖር እኮ አጓጉቶኝ የማያውቀውን ለአንተ መኖር ጀመርኩ። መኖር እንድናፍቅ አደረገኝ። መኖር እንድችል ያደረገኝ ሰው ዛሬ ታይኝ ሲል የመኖሬ ምክንያት አለቀ። በቃ አለቀ። ትናንትና ማታ ከሴት ጋር ስታወራ ሰማሁ። በጣም አዘንኩ። ግን ያኔም ለመኖር ምክንያት ተስፋ ነበረኝ። ታይኝ እስከምትለኝ ደቂቃ ድረስ ተስፋ ነበረኝ። ታስታውሳለህ? በፊት ሁሌ ማታ ማታ ጸጉሬን እየነካካ ታሪክ ታወራልኝ ነበር። አንድ ቀን ስለሆነች ልጅ ነግረኸኝ እኔ እንደሷ ጠንካራ አይደለሁም ብዬ ነበር። ሳፈቅረህ ኑሬ ሳፈቅረህ ሞታለሁ። ደህና ሁን ያንተው አፍቃሪ ሄሉ።
ዛሬ ደግሞ ታሪክ አልነግረኝም እንዴ? ስለምን ልንገርሽ? እሺ ሰላም። እሺ አንዲት መልካም ሴት ነበረች። መልካምነቷ እንደ እናት፣ የዋህነቷ እንደ እርግብ። ከዕለታት በአንድ ቀን አንድ ወንድ በህይወቷ ገባ። መልከ መልካምና ቆንጆ ነው። እሱን አፈቀረችው፣ ወደደችው፣ ሁለመናዋን ለእሱ አሳልፋ ሰጠች። ከምንም ተነስተው ፍቅርን መስርተው ሀብት፣ መኪና፣ ቤት ሁሉን ነገር አፈሩ። በዚህ ህይወት ውስጥ እየኖሩ የመልከ መልካም ወንድ ጸባይ መለወጥ፣ መጥፎ ባህሪዎችን ማምጣት ጀመረ። አምሽቶ መምጣት፣ መጠጣት፣ ይባስ ብሎ ይመታት ጀመረ። በዚህ ሁሉ ውስጥ ግን የእሷ ፍቅር ምንም አልቀነሰም። ይባስ ብሎ ቤቷ ድረስ ሴት ይዞ መምጣት ጀመረ። ለምን? እኔ ምን አጎደልኩበት ስትለው ምንም ከቻልሽ ተይኝ አላት። አዎ እንድትተይኝ ነው የምፈልገው አላት። እንድትተው ነው የምፈልገው። እሷም እሺ አለችው። ስንገናኝ ምንም አልነበረንም። አሁን ግን ብዙ ነገር ኖሮናል። ቤት፣ መኪና፣ መሰረታዊ ነገሮች በሙሉ። ግን ትናንት የነበረው ፍቅር ዛሬ የለም። እኔ ጋር ምንም አልተለወጠም። ሁሉም እንዳለ ነው። አሁንም አፈቅርሃለሁ አለችው። ያለህን ሁሉ ይባርክልህ። ከመሄድ በፊት ግን ልብሴን ልውሰድ፣ ቁልፌን ልስጥ አለችው። ማለት ምንም አይነት ገንዘብ አትፈልጊም ብሎ ጠየቃት። ልጅቷም ገንዘብ አንተን የሚያሳጣኝ ከሆነ ምን ይሰራልኛል አለችው። ሌላው አንተን በመጥፎ ነገር የሚያስታውሰኝ ነገሮች በሙሉ ምንም ነገር አልፈልግም አለችው። ልቤ ውስጥ ያለው ፍቅር ለኔ ሰላሜ ነው፣ መመረዝ አልፈልግም ብላው በትንሽዬ ሻንጣ የሚያስፈልጋትን ነገር ይዛ ሄደች። ልጁም የልጅቷን ንጽህነት እየገረመው የሱ ክፉነት እያናደደው በጸጸት መኖር ጀመረ። እንግዲህ ታሪኩ ይሄን ይመስላል። የኔ ፍቅር ታውቃለህ፣ ገንዘብ ግን በጣም መጥፎ ነገር ነው። ልጅቷ በጣም ነው የምታሳዝነው። በእርግጥ ጥንካሬውን ሳላደንቅ አላልፍም። እኔ ግን በሷ ቦታ ብሆን አንተን አጥቼ ከምኖር በሞት ነው የሚሻለኝ። ቆይ እኔ ያለ አንተ ማን አለኝ? እንዴ የኔ ፍቅር፣ እኔስ በህይወት አንቺን አጥቼ መኖር የምችል ይመስልሻል? አንቺን ከማጣ ሞቴን እመርጣለሁ። ደጋግማ ነግራኝ ነበር፣ እንዳትተወኝ ብላኝ ነበር። ግን ተውኳት። እባክሽ እባክሽ፣ እኔ ፍቅር ይቅርበኝ እባክሽ። አንቺ ማን አለኝ? እኔ ነኝ የገደልኳት። እኔ ነኝ የገደልኳት። ሰርፕራይዝ ላርጋት ብዬ ሰርፕራይዝ ባይደረግስ? ቢቀርስ? እሺ አሁን ምን ሊሆን ነው? ምን ሊውጣኝ ነው? ብቻዬን ትታኝ ሄደች እኮ። ሄሉዬ፣ እኔ እንደዚህ በትንሹ ነገር እንዴት ተስፋ ትቆርጫለሽ ብዬ ላስብ እችላለሁ? ይሄ እኮ ቤትሽን ሰርተን ቁልፍ ልንሰጥሽ ነበር። ዛሬ መጣ ነው። ሄሉዬ፣ ዛሬ እኮ የደስታሽ ቀን ነበረ። ጓደኛዬ፣ እንዴት ግን ባሳቅፈሽኝ ትሄጃለሽ? እኔ ጓደኛሽ አይደለሁም? አላሳዝንሽም? ደከመኝ ብትይኝ የማልሰማሽ ነው የሚመስልሽ? እመጣለሁ እናቴ። መቼም ያለ አንቺ መኖር አልችልም። ይህን ደግሞ አንቺም ታውቂያለሽ።
አበቃ አበቃ፣ ብቻዬን ቀረሁ። አዎ ብቻዬን ቀረሁ። በቃ አበቃ። ጌችም ሄሉም ሞተዋል። በቃ አበቃ። እኔ ብቻዬን ነኝ ከዚህ በኋላ